ከኤልያስ ጋር ተጣላች። ወይዘሮ ሚላት ድንብላል ጋር አልታረቀችም። አሁንም ድንብላል ወንድሟን ዛተችበት። ተምቹ ሀናን አስጠነቀቃት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ ቻናል ቤተሰቦች ብያላችሁበት የአላህ ዝነት ራመት ከእናንተ ጋር ይሁን እያልኩ ዛሬ ደግሞ ነው የተከታታይ ድራማ ይዤ መጥቻለሁ። ለቤቱ አዲስ የሆናችሁ ደወል ምልክት በመጫን ቤተሰብ ነው። ቤተሰብ ሆናችሁ ላይክ ሸር በማድረግ አጠናክሩ። ዛሬ ላይ እንግዲህ የመጣ ነው ያው ሀና አሁንም ቢሆን ከያሴር ጋር ያላት ግንኙነት እየተራራቀ ያለ ይመስላል። ምክንያቱም አንቺ እስኪ ለፍቅር ያለሽ ቦታ መስዋዕት የከፈልሽው ምንድን ነው እያላት ነበረ ማለት ነው። ዛሬ ላይ እንግዲህ ኤልያስ እና ተምቹ ነው ሀናን እና ያሴርን ለማስታረቅ ሞክረው ነበር። በስተመጨረሻ ግን ሀናና ያሴር እስከ መጨረሻው ተለያዩ ማለት ነው። አሁንም ቢሆን ያሴር ግን አልቆረጠም ከሀና፣ ሀናም ከያሴር አልቆረጠችም። መሸሻ መስሏት ግን ወደ ኤልያስ መታ ነበረ። ከዛም አልፎ ተርፎ ወደ ኤልያስ ስትመጣ ኤልያስ ደግሞ አንቺ ቆርጦ መጣል መልመድ አለብሽ እንጂ አንዱ ሲከፋሽ ወደ አንዱ መሸጋገር የለብሽም። ስለዚህ አንቺ እዝራ ጋር ስትጣሊ ወደ ያሴር መጣሽ። አሁን ደግሞ ያሴርን ትተሽ ወደ እኔ ነው እንዲህ እያላት ነበር ማለት ነው። እና ከእኔ ላይ ያለ ስሜት ምንድን ነው ትነግረኝ እፈልጋለሁ እያለችው ነበር። አምረራም ወደ ደስ ይሄዳለሁ እያለች ነበረ። በጣም ይገርማል። ዛሬ ላይ እንግዲህ ምላሴ ከትሁት ፍቅር ሳይዘው ሳይሞካክረው አይቀርም። ምክንያቱም የጆሮ እህት መጣ አጋጣሚ እንግዲህ ስሟ ፍቅር ነው እና ፍቅር እንዴት ነሽ እያለ ሲላት አጋጣሚ እሷ ነበረች ጫማውን እያስጠረቀች ፍቅር የሚላት ልጅማ የገዛ ጓደኛው ወይም ፍቅር አጋሩ ናት እያለች እንግዲህ ትሁት በጣም ተበሳጭታ ስለነበረ ጫማዋንም ሳይጨረስ ትታው ሄዳለች። ከዛም አልፎ ተርፎ እንግዲህ የመጣው ነገር ትሁት አሁን ላይ በቃ እኔ ለምን ራሴ ብቻ እጎዳለሁ፣ ስሜቴን እነግረዋለሁኝ እያለች ሀሳብ በገባሽ ቁጥር ሀሳብ ገብታለች ማለት ነው። ከዛም አልፎ ተርፎ እንግዲህ ሀሳብ ገብታ ትሁት ሳለ ነገ ስራ ቦታ ሄዳሉ እያለች ነው። ዛሬ ምላሴ እንግዲህ ሌሊቱን ሙሉ ለትሁት እየደወለ ሳለ እንቅልፍም አልወሰደውም። ትሁት ግን ስልኩን ልታነሳለት አልቻለም። ድንብላልና ሀናን ወይዘሮ ሜላቱ ነው ደግሞ የያሴር እንቅልፍ አለመውሰድ እና ስልኩ ላይ ተተክሎ ለማን እንደሚደውል ጤነኛ አይደለም እያሉ እያሳሰባቸው ነበር። በስተመጨረሻ እንግዲህ ሰላም ፍቅር ይዞት ነው ብላ አፍርተዋል። ምንድን ነው ሲል ጠቅልል ብሎ ተኝቷል ማለት ነው። ከዛም አልፎ ተርፎ እንግዲህ የማይነጋ የለም ሲነጋ እማዬ ዛሬ ምላሴ ጋር አልሄድም ከአንቺ ጋር ነው የሚሄደው፣ ሌላም ነገር አለ ከድንብላል ጋር ታረቁ ስትላቸው እንግዲህ ድንብላል ደግሞ ሰላምዬ ዝም በይ ነው ያለቻት። አዎ ድንብላል እንግዲህ አንቺም ልክ እንደ እናት ይቅርታ ማድረግ አለብሽ እንትላት ቤቱን ለቅቄ እወጣለሁ ብላ እንግዲህ ድንብላል ተነስታ ብድግ ብላለች። ወይዘሮ ሚላት ደግሞ አዎ እስከ መቼ አንድ ቤት ተቀምጠን ስትላት እኔ ወንድሜ ወርቁን እስከሚመልስ እንጂ ከዛ ውጭ እዚህ አልቀመጥም። እንግዲህ ወርቁ ከየት አንጥቶ እንደሚመለስ እናያለን፣ አንቺም እድሜ ልክሽን እዚሁ ነው የምትቀመጪው ብላ ወይዘሮ ሚላት ነግራታለች። ዛሬ ላይ እንግዲህ ሰላምዬ ወይዘሮ ሚላት ቤት ስራ ቦታ ድረስ ውሰጂ ስላለቻት ስራዋን ለማየትና ለማረጋገጥ ምን አይነት ስራ እንደምትሰራ ሰላምን ይዛት ሄዳለች። ከዛም ይዛት በሄደች አጋጣሚ እንግዲህ ቢሮ ውስጥ ነበረ። ምርጥ ስራ ነው የማየቀጥይበት እንደ ድሮ ባይሆን አሁን ላይ ላንቺ በቂሽ ነው ብሎ መግቢያ ነው በቂ ነው ያለቻት። ከዛም አልፎ ተርፎ እንግዲህ ዛሬ ላይ ወይዘሮ ሜላት ሰላምን ምሳ እንብላና በቃ ትሄጃለሽ ስትላት ኧረ እኔ ስራዬን እሰራለሁኝ፣ ስራው እኮ እኔ ለትንሽ ጊዜ ነው እንጂ አንቺም ምላሴም ታቆማላችሁ፣ እኔ አላቆምም። አሁንስ አይደለም እንደዛ አይነት ስራ እየሰራሽ እና ንብረትሽ ራሱ ቢመለስ አላቆምም፣ አሁን ላይ ስራዬን እየሰራሁ ነው ብላም ቢብላት ሄዳለች። እንግዳስ በቃ ምላሴን አደራ ብላት ስትወጣ እንግዲህ ሰላምዬ ወደ ምላሴ እየሄደች ካለ ትሁት ቁጭ ብላ የትናንትናዋ ልጅ ማናት እያለች እያዋራችው ሳለ ድንገት ሰላም መጣች። እሷ ደግሞ ቆማ ነበር የምጠየቀው። ቁጭ በይ እናወራሻለሁ እያለ ምላሴ ሲላት ንገረኝና ቁጭ እላለሁ። ቁጭ አለች ማለት ነው። ባልነግርሽ በዚሁ ሮጠሽ ልትሄጂ ነው እንዴ እያላት ነበር። ከዛም ድንገት እየተነጋገሩ ሳለ ሰላምዬ ብቅ ብላለች። ምን እያለች ነው እያለች እያወራችሁ እኔ አልነግርሽም በቃ ጫማ ጥረጊና እነግርሻለሁ ነው ያላት። እሺ እጠርጋለሁ ንገረኝ ነው ያለችው ማለት ነው። ዛሬ ላይ እንግዲህ
ያሲር እህት መታ ያሲርን ስለ ሀና ጉዳይ ጠይቀዋለች። አንቺ ምን ታውቂያለሽ? ህፃን ነሽ እኮ ሲላት እንዴት ነው ህፃን ነኝ ባልደርስ እንኳን ባላቅም አውቃለሁም ደግሞ ደርሼበታለሁ። ይሄን ነገር እኮ እያዩ እየሰማሁ ነው ባልገባበትም። ስለዚህ ምንድን ነው አንተ ያለ ነገር አንተ እስከ መቼ እንደዚህ ሆነ ሀናን ተረዳት ነው ያለችው። ከዛም አልፎ ተርፎ እንግዲህ ሀና በቃ እኔን ሲቸግራት ነው የምትጠጋኝ ብሎ ብሏታል። እሷም ደግሞ ዛሬ ላይ እንግዲህ ሀና ዘንድ ሄዳ ጠይቋለች። እኔ ያሲርን ጎድቼዋለሁ፣ ምክንያቱም ብዙ ጊዜ ታግሶኛል፣ አንቺ ይህን ነገር ማስተካከል አለብሽ እኮ ብላታለች። ዛሬ ላይ እንግዲህ አብረን እንውጣ ብላ የያሲር እህትና ሀና ውጭ እንደወጡታል እንግዲህ እየተዝናኑ በድንገት ኤልያስን አገኝታው ነበረ። ኤልያስንም ስታገኘው ያጋጠማት ነገር ነው የጠየቀችው። ከኔ ምን አይነት ስሜት እንዳለህ ልትነግረኝ እፈልጋለሁ እና ትናንት ባደረግኩት ነገር ደግሞ በጣም ይቅርታ፣ ምንም አላደረግሽም ሀንዬ እያላት እያወራ ሳለ ስለ ስሜት ንገረኝ ያለችው። ያንን እኔ አልነግርሽም፣ ሁለታችን እንጎዳዳለን ያላት እና ምንድን ነው እኔ እኮ አላምንህም ብል ያልኩት ባለፈው፣ ምክንያቱም እሱ ልብሽን እንጠግናለሁ ብሎ ነበር ከኤዝራ ስጣላ ወደ እሱ ይርኩት። አሁን ደግሞ እንደዚህ ያደረገኝ እና አንቺ አሁን ወደዚህ መምጣት አስበሽ ነው? ምን አይነት አባባል ነው ያለሽ? ሀና እንደዚህ አይሆንም፣ ቆርጦ መታደል ልመጂ ብሎ ኤልያስ ተቆጥቷት ይሏል። ዛሬ ላይ ሀና ከያሲርም ከኤልያስም ጋር ተጣልታለች። እንግዲህ ወዴት ነው ከቤተሰቦቿም ጋር ተጣልታ ነገሮችን ሸሽታ አባቷ ጋር ነው ያለችው። ምን አይነት ነገር እንደሚገጥማትም አናውቅም። ዛሬ ላይ ወይዘሮ ሜላት ሀናን ልትጠይቅ ወደ ሀና ቤት ድረስ ሄዳለች። ዛሬም ቤት ነኝ እንዳትይኝ ያለልሽም ላይሽ ነው የመጣሁት ነው ያለቻት። ከዛም አልፎ ተርፎ እንግዲህ የሚገርመው ነገር ሀናና እናቷ ተገናኝተው ስላልተባበለው እንግዲህ ጠይቃት ወደ ቤቷ ተመልሳለች ማለት ነው። ያሲር አሁን ላይ በጣም ተግዞ ስራ መስራት ራሱ አቁሟል። ደበላው እንግዲህ ድንብላል መንገድ ላይ ምስታገኘው ወንድሟን ዝም ብላው ሄዳለች። እህት አለሜ እያለ ሲያናግራት ከዚህ ከግቢ ጥፋ የሰዎቹን በርቁ ቶሎ መልስ ነው ያለችው። ከዛም አልፎ ተርፎ እንግዲህ ድንብላል ዛሬ ላይ ዝታባታለች ወንድሟ ላይ ማለት ነው። እንዳንተ አይነት ወንድም የለኝም እህት አለሜ አትበለኝ ነው ያለችው። ተምቹ ጋር እንግዲህ ተገናኝተው እህት አለሜ እኮ አመረረች እያለ ያች እያለ እየሰደበው ነበረ። ተምቹም ድንብላል ድረስ ቤት ድረስ ሄዶ እንግዲህ ተቆጥቷትም ነበረ። ከዛም አልፎ ተርፎ እንግዲህ ድንብላል አሁንም መልሱን እየመለሰች ካለ ተምቹ ትቷት ወጥቷል። እሷም ተከትለው እየሄደች ነበረ ማለት ነው። እንግዲህ ዛሬ ላይ ያሲር ስራ መስራቱን አቁሞ መንገድ ላይ ፈልጌህ ነበር እያለ ስራ ቦታ ሲሄድ የለም ምን ነው ያሲር እያለ ኤልያስ አናግሮታል። ዛሬ ላይ እኔ ስራም አልተሰራኝም፣ ግዴታ ነው መስራት አለብህ፣ ይሄን ነገር ደግሞ እና በድጋሚ እንሞክራለን እያለ ነው። እንግዲህ ኤልያስ ተምቹን እናስታርቃቸው እያሉ ነው። ሀናና ያሲር ግን በቀጣይ ፓርት ይታረቃሉ ወይስ እንዴት ነው? ማነው ውስጥ ትክክለኛ ሀና ናት ወይስ ያሲር የሚለውን ደግሞ በቀጣይ የምናየው ይሆናል። ምክንያቱም አሁን ላይ ሁለታቸውም ፍቅር ውስጥ ናቸው። ያንን ነገር ደግሞ እሹሩ ብሎ የያዙትን ፍቅር እንግዲህ አበላሽተነዋል እያለ ነው ኤልያስ ማለት ነው። ይህ ነገር ያለ መስማማት እና ያለ መግባባት ነው። ያሲርም ትክክል ነው እንላለን ሁልጊዜ። ሀና ደግሞ የቤተሰቦቿ ጉርደት እናንተን ባልሞላ ሰዓት ያሲርን በጣም መጠጊያ ነው ያደረገችው ማለት ነው። ምክንያቱም ደስ አንቺ ደስተኛ ሆነሽ እኔን ያሰብሽብኝ ወቅት አለ ወይ ነው ያላት ማለት ነው። እና ከዛም አልፎ ተርፎ ዛሬ ላይ እንግዲህ በጣም የሚገርመው ነው ላይ እንግዲህ ሀና ወይ ያሲር ትክክለኛ ወይዘሮ ሜላትስ ስራዋን በደንብ እየሰራች ነው። ከድንብላል ጋር ትታረቃለች አትታረቅም? ድንብላልስ ወርቁ ከተመለሰ ትወጣለች አትወጣም የሚለውን እንግዲህ ያሲር ደግሞ ወርቁን ከዛ ከሌባ ያመጣዋል አያስመጣለትም የሚለውንም በቀጣይ የምናየው ይሆናል። ሀናና ያሲርስ የት ነው የሚደርሱት? ኤልያስም ጋር አሁን ላይ ተጠርታለች። ደስ ይወሰደኝ የምትለው ቀርቷል ማለት ነው። ሁሉንም ነገር ደግሞ በቀጣይ ፓርት የምናየው ይሆናል ማለት ነው። ውድ የቻናል ቤተሰቦች ቪዲዮውን ላይክ ሸር በማድረግ እንግዲህ አጠናቅም ብዙ ነገር ኖላዊ ብዙ ነገሮች እያስተማረ ነው ያለው። በቀጣይ ፓርት እስከምንመጣ ደግሞ ሰላም ቆዩላችኋለሁ። አላህ ሱብሃነሁ ወተዓላ እንግዲህ ወጥቶ ከመቅረት ይጠብቀን። አላህ ሀገራችንንም ሰላም ያድርግልን። ያው ብዙ ነገር እንማርበታለን። አግኝቶ ከማጣትም ደግሞ አላህ ይጠብቅልን እላችኋለሁ። ቪዲዮውን ግን ላይክ ሸር በማድረግ አጠናክሩኝ። ሞኒውም ስለተነሳ አጠናክሯት ስላችኋለሁ። ባይባይ ወዶች እና ከዚህ ወሰናበታችኋለሁ ማለት ነው።
ሸር አድርጉ፣ ላይክ አድርጉ፣ እንጠነካከር ሁላችንም ማለት ነው። ያው በሰው ቤት ነው ያለነው። በዛ ላይ ደግሞ ያው ስራ የላትም እላችኋለሁ። ወዶችዬ ባይ ባይ።